ለአብይ ጾም የሚያስፈልጉ 10 ነገሮች ምንድናቸው? በአብይ ጾምስ ልናደርጋቸው የሚገቡ 5 ጥንቃቄዎችስ ምንድናቸው? አብይ ጾምን ለመቀበልስ እንዴት እንዘጋጅ? ኦርቶዶክሳዊ የጾም ቅበላ ምን መምሰል አለበት የሚለውን ዛሬ በዚህ ቪዲዮ እንመለከታለን። ከናንተ የሚጠበቀው ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ ይሄንን ቪዲዮ ላይክ በማድረግ መጀመር ነው። እንደዚሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን ተጫኑ። ይህ ጽሑፍ በሊቀ ሊቃውንት አባ አትናቴዎስ የተዘጋጀ ጽሑፍ ነው። በትዕግስት እስከ መጨረሻው ብትከታተሉት ትጠቀሙበታላችሁ። አብይ ጾምን ለመቀበል እንዴት እንዘጋጅ? ለአብይ ጾም ቅበላ የሚያስፈልጉ 10 ነገሮችስ ምንድናቸው? የተወደዳችሁ የእግዚአብሔር ቤተሰቦች ከመሬት ወደ ሰማይ ከሥጋ ወደ መንፈስ ከሽንፈት ወደ ድል ማደግ አትፈልጉምን? ወደዚህ ከፍታ የምንሻገርበት ታላቁና የተቀደሰው የአብይ ጾም ወይም ሁዳዴ ደጃፍ ላይ ቆሟል። ጾም ለሥጋችን ረሃብ ቢመስልም ለነፍሳችን ግን የጥጋብ ማዕድ ነው። በምድረ በዳ ለነበረው እስራኤል መና እንደወረደለት ለዚች በዓለማዊ ግርግር ለደከመች ነፍሳችንም ጾም ከሰማይ የሚወርድ መለኮታዊ ስንቅ ነው። ሆኖም ግን ማንኛውም ታላቅ ጉዞ ያለ ዝግጅት አይጀመርም። ማንኛውም ታላቅ ጦርነት ያለ ትጥቅ አይታሰርም። ይህ ትምህርት የጾምን ወራት ዝም ብለን በልማድ እንድናሳልፍ ሳይሆን እንደ መንፈሳዊ ወታደር ታጥቀን እንደ ሐኪም ራሳችንን መርምረን እንደ ታታሪ ገበሬም የበረከት ፍሬ እንድንሰበስብ የሚረዳን የዝግጅት ካርታ ነው። በዚህ ትምህርት ውስጥ የልብ ሰሌዳን እንዴት እንደምናጥብ፣ የመንፈሳዊ ጦርነት መሳሪያዎቻችንን እንዴት እንደምናዘጋጅ፣ በጾማችን መጨረሻ የሕይወትን ማህተብ ለመቀበል እንዴት ብቁ እንደምንሆን በዝርዝር 10 መሰረታዊ ጉዳዮችን እንመለከታለን። እነሆ የተወደደ ሰዓት አሁን ነው እንደሚል ሐዋርያው ነፍሶ ከፈጣሪዋ ጋር የምትገናኝበት ይህ ታላቅ ድልድይ ለመገንባት አብረን እንጓዝ። ይህ ትምህርት ያስፈለገበት 3 ዋና ዋና ምክንያቶችን ግን በቅድሚያ እንጥቀስ። አንደኛ፣ ከሥጋዊ ልማድ ወደ መንፈሳዊ ለውጥ ለመሻገር ነው። ብዙዎቻችን ጾምን እንደ አመጋገብ ለውጥ ከሥጋ ወደ አትክልት ብቻ የምናየው ልማድ አድርገን የመውሰድ ዝንባሌ አለብን። ይህ ትምህርት ግን ጾሙ በልብ ውሳኔ በንስሐና በይቅርታ ተጀምሮ ወደ መንፈሳዊ ድል እንዲያመራ አቅጣጫ ለመጠቆም ነውና ይህንን ቪዲዮ እስከ መጨረሻው ተከታተሉት። ሁለተኛ፣ ለታላቁ መንፈሳዊ ጦርነት ትጥቅ ለማዘጋጀት ነው። አብይ ጾም የሥጋ ፈቃድ የሚገደብበትና ከክፉ መናፍስት ጋር የሚደረግ ጦርነት ነው። ያለ መሪ የሚደረግ ጦርነት ደግሞ ሽንፈት ነው። እንደሚለው ምዕመናን ያለ ንስሐ አባት፣ ያለ ጸሎት ጋሻና ያለ ቃለ እግዚአብሔር ስንቅ እንዳይደክሙ መንፈሳዊ መሳሪያዎችን ቴን ቱልስ ለማስታጠቅ ታስቦ የተዘጋጀ ነውና እስከ መጨረሻው ይህን ቪዲዮ ተመልከቱ። ሶስተኛ፣ የጾሙን ፍሬ ወይም በረከት ለመቅሰም ጾም ያለ ምጽዋት፣ ያለ ትሕትናና ያለ ቅዱስ ቁርባን ክንፍ እንደሌለው ወፍ ከመሬት አይነሳምና ትምህርቱም ያስፈለገበት ዋናው ምክንያት ጾማችን በእግዚአብሔር ፊት መዓዛው ያማረ መስዋዕት እንዲሆንና በትንሣኤው ዕለት የሕይወትን ማህተብ ሥጋው ደሙን እንድንካፈል ለማዘጋጀት ነው። የአብይ ጾም ቅበላ ዝግጅት እንዴት መምሰል አለበት? አንደኛ፣ የልብ ሰሌዳን ማጽዳት ነው። የአብይ ጾም የቅበላ ዝግጅት እንዴት መምሰል አለበት? ለኦርቶዶክሳውያን ይሄ መሰረታዊ ጉዳይ ነው። ስለዚህ አንድ በአንድ ዝርዝር በዝርዝር የምንመለከት ይሆናል። የመጀመሪያ አድርገን የምናነሳው የልባችንን ሰሌዳ ማጽዳት የምንችልበትን መንገድ ነው። የመጀመሪያው የልብ ሰሌዳን ማጽዳት ወይም ደግሞ ጽኑ ውሳኔ። ጾም ከሆድ በፊት በልብ ይጀምራል። ይህ ታላቅ ጾም የሥጋ ድል፣ የነፍስ ደስታ እንዲሆንልዎ ከሁሉ አስቀድመው ዛሬውኑ በልብ ይወስኑ።
ጾም ማለት አለመብላት ብቻ ሳይሆን አለመበደል መሆኑን መረዳት የዝግጅቱ መጀመሪያ ነው። ጾሙን ለሥርዓት ሳይሆን ለበረከት፣ ለልማድ ሳይሆን ለመጾም ራስን ማዘጋጀት የልብ ሰሌዳን ማጽዳት ይባላል። እስቲ ይህንን ሐሳብ እናብራራው። ብዙዎቻችን ጾም ሲመጣ የምናስበው ስለ ምግብ ለውጥ ነው፣ ከሥጋ ወደ አትክልት ነው። ነገር ግን እውነተኛው ዝግጅት የአመለካከት ለውጥ ነው። ዛሬውኑ በውስጡ ይህ ጾም ከባለፈው ዓመት የተለየ ይሆናልን? በዚህ ጾም ክፉ አመሌን እጥላለውን? በዚህ ጾም ወደ እግዚአብሔር እቀርባለውን ብለው ካልወሰኑ ጾሙ ድካም ብቻ ይሆንቦታል። ጽኑ ውሳኔ ማለት በፈተናና በድካም ሰዓት ለፈጣሪ ብዬ እታገሳለሁ ወይ የሚል መንፈሳዊ ወታደርነት ነው። ሚስጥሩ እንዴት ነው ቢሉ የልብ ውሳኔ ነው፣ ነፃነት ነው። ሰው ለምግብ፣ ለሱስ ወይም ለተንኮል ተገዢ ሊሆን ይችላል። ጾም ሲመጣ አልበላም ብሎ መወሰን የሥጋን አምባገነንነት ሰብሮ የነፍስን የበላይነት ማወጅ ነው። ልብ ሲጸዳ እግዚአብሔር በዚያ ያድራል። ጾም ሆድን ባዶ ሲያደርግ ልብን ግን በጸጋ ለመምላት ቦታ ይከፍታል። በውኑ እኔ የመረጥኩት ጾም ይህ ነውን? የክፋትንስ ሥራት ትፈቱ ዘንድ፣ የቀንበሩንስ ጠፍር ታወልቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ ብሎ በነቢዩ ኢሳይያስ ያስነገረው ይሄ ነው። እንደዚሁም ደግሞ ቅዱስ ጳውሎስም እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ብሎ ይናገራል። እስቲ ይህንን በምሳሌ እንየው። በመጽሐፍ ቅዱስ ውስጥ ንጉሥ ሕዝቅያስ በሞት አፋፍ ላይ ሆኖ ሳለ ነቢዩ ኢሳይያስ መጥቶ ትሞታለህና ቤትህን አዘጋጅ አለው። ሕዝቅያስ ግን ተስፋ ከመቁረጥ ይልቅ ፊቱን ወደ ግድግዳ አዙሮ ከዓለም ተለይቶ በጽኑ ልብ ወደ እግዚአብሔር አለቀሰ። ያቺ የልብ ውሳኔ ጸሎት የእግዚአብሔርን ልብ ነካችው። ሞቱም ቀርቶ 15 ዓመት ተጨመረለት ይለናል። ስለዚህ ከዚህ የምንማረው ዛሬ በልቦ ፊቴን ወደ እግዚአብሔር አዞራለሁ ብሎ ቢወስኑ የሞተው መንፈሳዊ ሕይወቶን ጌታችን በጾሙ ምክንያት ያለመልመዋል። ታዲያ ተግባራዊ ውሳኔያችን ምን መምሰል አለበት? ዛሬ ማታ ከመተኛቱ በፊት በጸሎት ቦታው ይቁሙና ለፈጣሪው እንዲህ በሉ፣ ጌታ ሆይ ይህ ጾም እንደወረደ ሳይሆን እንደጸደቀ እንዲሆንልኝ ሕይወቴን የምለውጥበት ዘመን አድርግልኝ። እኔ ወስኛለሁና አንተ ኃይል ሁነኝ። ይህ የመጀመሪያው እርምጃ መሆን አለበት። የልብን ሰሌዳ አጽድተው ከወሰኑ ቀጣዩን 9 መንፈሳዊ መሳሪያዎች ለሥራ ዝግጁ ይሆንልዎታል። ይህንን ጽኑ ውሳኔ አሁን በልቦ አሳድረዋል? እንግዲያውስ እንቀጥል። ሌላው ለዚህ አብይ ጾም የሚያስፈልገው ሁለተኛው መሰረታዊ ነገር ከመንፈሳዊ መሪ ጋር መገናኘት ነው፣ ወይም ደግሞ የንስሐ አባት። ያለ መሪ የሚደረግ ጦርነት ፍጻሜው ሽንፈት ነው። ታላቁ ጾም ወይም የሁዳዴ ጾም ረጅም ጉዞ ነው። ታላቅ ጦርነትና የድል አደባባይ ነው። ማንኛውም ተጓዥ የማይጠፋበት መንገድ፣ ማንኛውም ወታደር የማይሸነፍበት መመሪያ እንዲኖረው የግድ መሪ ያስፈልገዋል። ለዚህ ነው ጾሙን ከመጀመሩ በፊት ወደ ንስሐ አባቶ ዘንድ መሄድና በምክራቸው መታጠር የሚገባውት። እስቲ ይህንን እናብራራው። ብዙዎቻችን ጾምን ምግብ ባለመብላት ብቻ እንገድበዋለን። ነገር ግን ጾም ከክፉ መናፍስት ጋር የምንጋደልበት መንፈሳዊ የጦር ሜዳ ነው። የንስሐ አባት ማለት በዚህ ጉዞ ላይ እንደ ሐኪም የነፍሶ ቁስል ወይም ደግሞ ኃጢአት የሚመረምርሎ፣ እንደ አሰልጣኝ ምን ያህል ሰዓት መጾም እንዳለቦ ቀኖና የሚሰጦ፣ እንደ መሪ በፈተና ወቅት የሚያበረታታው መንፈሳዊ አባት ነው። ጾሙን ከመጀመሩ በፊት ሸክሞን ወይም ኃጢአትዎን በንስሐ ወርደው ካልተቃለሉ ጾሙ ከባድ ሸክም ይሆንቦታል። በንስሐ የታጠበ ልብ ግን ጾሙን በደስታ ይወጣዋል። ምስጢር ወይም ሰማያዊ ድልድይ በካህኑ ፊት የሚደረግ በሰማይ ከእግዚአብሔር ጋር የመታረቅ ምስጢር ነው። ካህኑ በምድር የፈታው በሰማይ የተፈታ ይሆናል ብሎ ጌታችን እንደተናገረ ጾም ያለ ንስሐ ያለ መሰረት እንደሚሰራ ቤት ነው። ንስሐ መሰረት ነው። ጾም ደግሞ በላይ ላይ የሚሰሩት ሕንፃ ነው። መሰረት የሌለው ሕንፃ ደግሞ በፈተና ነፋስ
ይወድቃል። ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ብሎ እንደተናገረ መጽሐፍ፣ እግዚአብሔርም ለኢያሱ ተነስ፣ ለምን እንዲህ በግንባርህ ተደፍተሃል? እስራኤል ኃጢአት አድርገዋል አለው። ይህ የሚያሳየው ኃጢአት ሳይወገድ ድል እንደማይገኝ ነው። እስቲ ይህንን በምሳሌ እንመልከተው። የነነዌ ሰዎች ታሪክ ትልቅ ትምህርት ይሰጠናል። የነነዌ ሰዎች ታሪክ ወይም የጥፋት አዋጅ ሲታወጅባቸው በዘፈቀደ አልጾሙም። ነገር ግን በነቢዩ ዮናስ ስብከትና በንጉሳቸው መሪነት ከሕፃናት እስከ እንስሳ በአንድነት በመመሪያና በሥርዓት ጾመውታል። ይህ በመሪነት የተመራ ጾም የእግዚአብሔርን ቁጣ ወደ ምሕረት ለወጠው። ከዚህ የምንማረው ነገር እኛም ዛሬ የቤተ ክርስቲያንን መሪነት የንስሐ አባትን ተከትለን ብንጾም በመንገዳችን ላይ ያለውን የኃጢአት ጥፋት አሽቀንጥረን እንደምንጥል ማሳያ ነው። ታዲያ ዛሬ ከዚህ ምንን ተግብር? ከቅበላ እሁድ በፊት የንስሐ አባቶን ለማግኘት ቀንና ሰዓት ይምረጡ። የንስሐ አባት ከሌለዎት ደግሞ በአቅራቢያው ወዳለ ቤተ ክርስቲያን በመሄድ አንድ መሪ አባት እንዲመደብሎ ይጠይቁ። ምን እንወስን? ከዚህ ጾም በፊት ነፍሴን ለካህን አሳያለሁ፣ ሸክሜንም አራግፋለሁ። ይህ ሁለተኛው ወሳኝ እርምጃ ነው። ከቅበላ እሁድ በፊት የንስሐ አባቶን ለማግኘት ቀንና ሰዓት ይቁረጡ። የንስሐ አባት ከሌለዎት ደግሞ በአቅራቢያ ወዳለ ቤተክርስቲያን በመሄድ አንድ መሪ አባት እንዲመደብሎ ይጠይቁ። ታዲያ ምን ልወስን ሚሉ ከሆነ ከዚህ ጾም በፊት ነፍሴን ለካህን አሳያለሁ፣ ሸክሜንም አራግፋለሁ። ይህ ሁለተኛው ወሳኝ እርምጃ ነው። መሪ ካለዎት ጉዞውን በስኬት ይጠናቀቃል። ለመሆኑ የንስሐ አባቶን ለማግኘት ዛሬውኑ ስልክ ለመደወል ወይም በአካል ለመሄድ ወስነዋል? እንግዲያውስ ዛሬውኑ ነው ያድርጉት። ለአብይ ጾም የቅበላ ዝግጅት የሚያስፈልገው ሌላው ሶስተኛው መሰረታዊ ጉዳይ የቂም ሻንጣን አሽቀንጥሮ መጣል ነው፣ ወይም እርቅና ይቅርታ። ቂም ይዞ መጾም የተሰበረ ባልዲዮ ወይም እንስራ ይዞ ውሃ ለመቅዳት ከመሞከር አይለይም። ታላቁን ጾም ስንጀምር ስጋችንን ከምግብ እንደምንከለክለው ሁሉ ነፍሳችንንም ከቂም መከልከል አለብን። ቂም በውስጥ ተሸክመ የምትጾም ጾም ሰማያዊ በረከትን እንዳይቀበል ይከለክለዋል። ለዚህ ነው የድል ጉዞውን ከመጀመር በፊት የቂም ሻንጣህን አውርደ መጣል የሚገባ። እስቲ ይሄንን እናብራራው። ብዙዎቻችን እሱ ነው የበደለኝ ለምን እኔ ይቅርታ ጠይቃለሁ ብለን እናስብ ይሆናል። ነገር ግን ይቅርታ የምናደርገው ለሌላው ሰው ብቻ ሳይሆን ለራሳችን ሰላም ጭምር ነው። ቂም በልብ ውስጥ እንደ መርዝ ነው። አንተ እየጠጣው ሌላው ሰው እንዲሞት እንደመመኘት ማለት ነው። በአብይ ጾም ጌታችንን በደላችንን ይቅር በለን ብለን ከመለመናችን በፊት እኛ የበደሉንን ይቅር የማለት ግዴታ አለብን። ቂም ይዞ መጾም ለሰይጣን በር ከፍቶ መጸለይ ነው። ዛሬውኑ ያንን ያቆሸሸን የቂም ሻንጣ አውርደ ጣልና ነፃ በሆነ ልብ ወደ ጾሙ ግባ። እሺ በለኝና ተግብረው። እባክህን ልለምን። ምስጢሩስ ምንድነው? የጸሎት መቀበያ ቁልፍ ይቅርታ። ለጸሎት ምላሽ ማግኛ ታላቅ ምስጢር ነው። ሰማያዊ ደጅ የሚከፈተው በምድራዊ የይቅርታ ቁልፍ ነው። እግዚአብሔር እኛን ይቅር ለማለት የሚፈልገው እኛ ወንድሞቻችንን ይቅር ስንል ነው። ይቅርታ ስታደርግ አንተ የእግዚአብሔር ባህሪ ትላበሳለህ። ያን ጊዜ ጾሙን እንደ ጢስ ወደ ሰማይ ይወጣል። ለሰዎች ኃጢአታችሁን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁምና ብሎ በማቴዎስ ወንጌል ምዕራፍ 6 ላይ እንደተናገረ፣ ለማንም ክፉ ፋንታ ክፉን አትመልሱ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ እንዳለ። እስቲ ይህንን በምሳሌ እንመልከተው። የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ እየተወገረ ሕይወቱ በስቃይ ልትወጣ ባለችበት ሰዓት እንኳን ልቡ ከቂም ነፃ ነበረ። ተንበርክኮ ጌታ ሆይ ይህን ኃጢአት አትቁጠርባችሁ ብሎ ጮኸ። ከዚህ የምንማረው ትምህርት ቅዱስ እስጢፋኖስ ይቅር ስላለ ሰማያት ተከፍተውለት የእግዚአብሔርን ክብር አየ። አንተም የቂም ድንጋይ ከልብ ላይ ስታነሳ በጾምህ ወቅት የፈጣሪን ክብር በማየት መንፈሳዊ ዕድል ይከፈትልሃል። ታዲያ የዛሬ ተግባሬ ውሳኔ ምን መሆን አለበት?
ካልክ አሁኑኑ በልብ ውስጥ ቅር ያሰኘን ወይም የተቀያየምከውን ሰው አስብ። ስልኩን አንስተ ደውልለት ወይም መልእክት ላክለት። ስለ ጌታዬ አምላኬ ብዬ ይቅር ብዬሃለሁ ወይም ይቅር ብዬሻለሁ፣ አንተም ይቅር በለኝ ወይም አንቺም ይቅር በይኝ ብለሽ ወይም ብለክ ይህንን ካደረክ ጾምህን በድል ጀምረሃል ማለት ነው። ውሳኔ ከጾሙ በፊት ከሰው ጋር ታርቄ ከፈጣሪ ጋር ለመታረቅ ወስኛለሁ መሆን አለበት። ይህ ሶስተኛው የድል መሳሪያ ነው። ቂምን የጣለ ሰው ጾሙን ቀልጣፋና ሰማያዊ ያደርገዋል። ለመሆኑ ዛሬውኑ ይቅርታ ለመጠየቅ ወይም ይቅር ለማለት ያሰብከው ሰው አለ? አሁኑኑ አድርገው። የዐቢይ ጾም የቅበላ ዝግጅት አራተኛው ምንድነው ካልክ የጸሎት ጋሻን ማዘጋጀት ነው ወይም ቋሚ መርሐ ግብር። ጸሎት የሌለው ጾም ነፍስ እንደሌለው ሥጋ ነው። ታላቁ ጾም ወይም ጾመ ወዳዴ መንፈሳዊ ጉዞ ነው። በጉዞ ላይ ደግሞ ስንቅና መጠጥ ያስፈልጋል። ጾም ስንቅ ሲሆን ጸሎት ደግሞ የነፍስ መጠጥ ነው። ጸሎት የሌለው ጾም ድርቅና ረሃብ ብቻ ይሆናል። ለዚህ ነው ጾሙን ከመጀመርህ በፊት የጸሎት ጋሻን የምታዘጋጀውና ቋሚ የሆነ የጸሎት ሰዓት የምትወስነው። እስቲ ይህንን እናብራራው። ጾም ስጋን ዝቅ የሚያደርግበት፣ ጸሎት ደግሞ ነፍስን ከፍ የሚያደርግበት ጥበብ ነው። ስጋ ምግብ ሲያጣ ይዝላል። ያንን ዝለት የምታሸንፈው በጸሎት ከፈጣሪ በሚገኝ ኃይል ነው። ወሳኙ ነገር መርሐ ግብር ወይም ስኬጁል ነው። በስንት ሰዓት እነሳለሁ? የትኛውን ጸሎት ወይም መዝሙረ ዳዊት ነው? ውዳሴ ማርያም ነው ወይስ ሌላ? በሥራ ቦታዬ ነው? በትምህርት ቤቴ እንዴት ከፈጣሪ ጋር እገናኛለሁ ብለህ ካልወሰንክ በጾም ወቅት የሚመጡት የሥራና የኑሮ ውጥረቶች ጸሎትን ይበሉብሃል። ዛሬውኑ የጸሎት ሰዓትን እንደ ቀጠሮ አክብረ ወስን። ሚስጢሩ ምንድነው ካልከኝ የጾም ሚስጥር ስጋን ማድከም ብቻ አይደለም። የጸሎት ምስጢር ደግሞ ነፍስን ኃይል የመቀባት ምስጢር ነው። ስጋ በደከመ ቁጥር ነፍስ በጸሎት አማካኝነት መንፈሳዊ ጡንቻዎቿ ይፈረጥማሉ። ጌታችን በጾም ወቅት ሰይጣንን ድል የነሳው በቃለ እግዚአብሔርና በጸሎት እንደነበር እኛም ጸሎትን ስናዘወትር የአጋንንትን ጥቃት የምንመክትበት የእሳት ጋሻ ያለብሰናል። መጽሐፍ ቅዱስ እንዲህ ይለናል፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አንደኛ ተሰሎንቄ ምዕራፍ 5 ላይ እንደዚሁም ደግሞ ኤፌሶን ምዕራፍ 6 ላይ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይለናል። እስቲ ይህንን በምሳሌ እንመልከተው። ነቢዩ ዳንኤል በባቢሎን ምርኮ ሳለ ጸሎትን የሚከለክል አዋጅ ቢታወጅም እንኳን ጸሎቱን አላቋረጠም። መስኮቱን ወደ ኢየሩሳሌም ከፍቶ በቀን 3 ጊዜ ይጸልይ ነበር። በዚህ ጽናቱ ምክንያት ወደ አንበሶች ጉድጓድ ቢጣልም ጸሎቱ የአንበሶቹን አፍ ዘጋው፣ ከአደጋም አዳነው። ከዚህ የምንማረው ትምህርት ምንድነው ካልከኝ አንተም በዚህ ጾም ጸሎትን ጋሻ ብታደርግ ሊወጡ የሚያደቡትን የክፋት አንበሶች ሱስን፣ ቁጣን፣ ዝሙትን ወይም ሌሎች ኃጢአቶችን አፋቸውን ትዘጋቸዋለህ፣ በሰላምም ትሻገራቸዋለህ። ታዲያ እንዴት ልተግብረው ካልከኝ አሁኑኑ የጸሎት መርሐ ግብር አውጣ። ለምሳሌ ጠዋት 11 ሰዓት ላይ እነሳለሁ፣ ማታ ደግሞ 3 ሰዓት ላይ የቤተሰብ ጸሎት አደርጋለሁ ብለው ይወስኑ። ማህበራዊ ሚዲያ ፌስቡክ፣ ቲክቶክ፣ ሌሎች የሚጠቀሙበትን ሰዓት ቀንሰው ለጸሎት መድቡት። ምን መወሰን አለብኝ ካልከኝ በዚህ ጾም ከፈጣሪ ጋር የምነጋገርበትን ቋሚ ሰዓት አዘጋጅቻለሁ። ጸሎቴ የነፍሴ ትንፋስ ይሆናል። የአራተኛው የድል መሳሪያ ነው። ጸሎት ያለው ጾም ተራራን ያፈልሳል። ለመሆኑ በዚህ ጾም በቋሚነት ለመጸለይ የመረጥከው መጽሐፍ ወይም የጸሎት ሰዓት አለ? ካልሆነ አሁኑኑ ለይ። ሌላው አምስተኛው የዐቢይ ጾም የቅበላ ዝግጅትና ማዘጋጃ ደግሞ የነፍስ ምግብ ማከማቸት ወይም መንፈሳዊ ንባብ። ስጋ ሲራብ ነፍስ የምትጠግብበትን ስንቅ አዘጋጁ። በዐቢይ ጾም ወቅት ስጋችን ከለመደው ምግብና መጠጥ ይከለከላል።
በዚህ ጊዜ ስጋ የማማረር ባህሪ ያሳያል። ይህንን የስጋ ጩኸት ዝም ማሰኘት የሚቻለው ደግሞ ነፍስን በቃለ እግዚአብሔር በመመገብ ነው። ነፍስ ካልጠገበች ጾሙ ሸክም ይሆንብዎታል። ስለዚህ ጾሙን ከመጀመሩ በፊት ለነፍሶ የሚሆን የመንፈሴ ንባብ ስንቅ ዛሬውኑ ያከማቹ። እስቲ ይህንን እናብራራው። ጾም ማለት ባዶ መሆን ሳይሆን ከምድሬ ነገር ርቆ በሰማያዊ ነገር መሞላት ማለት ነው። ወዳችንን ባዶ ስናደርግ አእምሮአችን በመንፈስ ዕውቀት መሙላት አለብን። ዝግጅቱ እንዲህ ይሁን። መጽሐፍ ቅዱስን ማዘጋጀት። በዚህ ጾም 4ቱን ወንጌላት አንብቤ እጨርሳለሁ ወይም የዳንኤልን መጽሐፍ አጠናለሁ ብሎ ማቀድ፣ የቅዱሳንን ታሪክ፣ ገድላትና ድርሳናት ቅዱሳን እንዴት እንደጾሙና እንደጸለዩ ማንበብ ለኛ ብርታት ይሰጠናል። ከንቱ ንባብን መተው። በጾም ወቅት ልባችንን የሚረብሹ የዓለም ወሬዎችን፣ ማህበራዊ ሚዲያ ላይ የሚለቀቁ አሉባልታዎችን ቀንሰን ለነፍስ ምግብ ጊዜ መስጠት ያስፈልጋል። መንፈሳዊ ንባብ ዝም ብሎ መረጃ ማግኘት አይደለም። ንባብ ከእግዚአብሔር ጋር የመነጋገር ምስጢር ነው። ስንጸልይ እኛ ለእግዚአብሔር እንነግረዋለን። መጽሐፍ ስናነብ ደግሞ እግዚአብሔር ለእኛ ይነግረናል። የቅዱሳንን ሕይወት ስናነብ ከእነርሱ ጋር የሕይወት ሱታፌ ወይም ኅብረት እናደርጋለን። የእነርሱ ረድኤትና በረከትም ይከተለናል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እንደዚሁም ደግሞ መዝሙረ ዳዊት መዝሙር 119 ላይ ለእግሬ መብራት ለመንገዴም ብርሃን ነውና ቃልህ ለእኔ ከወርቅና ከብር ይልቅ ይሻላል ብሎ ይናገራል። እስቲ ይህንን በምሳሌ እንመልከተው። ኢትዮጵያዊ ጃንደረባ ባኮስ ከኢየሩሳሌም ወደ አገሩ ሲመለስ በሰረገላው ላይ ሆኖ ዝም ብሎ አልተቀመጠም። የነቢዩ የኢሳይያስን መጽሐፍ ያነብ ነበር። ያንባቡም የእግዚአብሔርን መልአክ ሳበው። ፊልጶስንም ወደ እርሱ ላከለት። በንባቡ ምክንያት የክርስትናን ምስጢር ተረድቶ ለመጠመቅና ለመዳን በቃ። ከዚህ የምንማረው ትምህርት ምንድን ነው? ጃንደረባው በመንገድ ላይ ሳለ ማንበቡ ለመዳን እንዳበቃው እርሶም በዚህ ጾም መንፈሳዊ መጻሕፍትን ቢያነቡ በሕይወቱ ውስጥ ያልተገለጡ ድንቅ ምስጢራት ይገለጥልዎታል። የመንፈስ ቅዱስ መሪነት ያገኛሉ። የዛሬ ተግባሬ ውሳኔ ምን መምሰል አለበት ካልከኝ፣ አሁኑኑ የሚከተለውን አድርግ። በመደርደሪያው ያሉ መንፈሳዊ መጻሕፍትን አቧራቸውን አብሰው አዘጋጁ። በዚህ ጾም ቢያንስ በቀን 3 ምዕራፍ መጽሐፍ ቅዱስ አነባለሁ ብለው ይወስኑ። ስልኮ ላይ ያሉ መንፈሳዊ መተግበሪያዎችን ወይም አፖችን ለንባብ እንዲመቹ ያደራጁ። ውሳኔ በዚህ ጾም ስጋዬን አስርቤ ነፍሴን በቃለ እግዚአብሔር አጠግባታለሁ። ይህም 5ኛው የድል መሳሪያ ነው። ቃለ እግዚአብሔርን ያነበበ ሰው በጾሙ አይሰለችም። ለመሆኑ በዚህ ጾም አንብበው ለመጨረስ ያሰቡት መጽሐፍ የትኛውን ነው? ካልወሰኑ አሁኑኑ በማስታወሻ ይዘው ያዘጋጁ። ሌላው 6ኛው ለአብይ ጾም የሚያስፈልገን ነገር የእጅን ስርጭት ማስፋት ነው ወይ ምጽዋት። ጾም ያለ ምጽዋት ክንፍ እንደሌለው ወፍ ነው። ጾም ማለት የራስን ጉሮሮ ዘግቶ የሌላውን ጉሮሮ መክፈት ነው። በአብይ ጾም ወቅት ከምግባችን ቀንሰን ለተራቡና ለተቸገሩ መስጠት የጾሙ ዋናው መሰረታዊ ማዕዘን ነው። ምግብ አቆምኩ ማለት ብቻውን ጾም አይሆንም። ያቆምከው ምግብ ለሌሎች ስትሰጥ ግን ጾምህ በእግዚአብሔር ፊት መዓዛው ያማረ መስዋዕት ይሆናል። እስቲ ይህን እናብራራው። ጾም የራስን ሥጋ መጎሰም ሲሆን ምጽዋት ደግሞ የሌላውን ነፍስ ማገዝ ነው። ብዙዎቻችን በጾም ወቅት ተራብን እንላለን። ነገር ግን የኛ ረሃብ የምርጫ ነው። ለበረከት ብለን የምንራበው ነው። በዓለማችን ላይ ግን ሳይመርጡ የሚራቡ የሚለብሱት የሌላቸውና መጠለያ ያጡ ወገኖች ብዙ ናቸው። ምጽዋት በጾም ወቅት እንዲህ ይዘጋጃል። ከፍጆታ መቀነስ፣ ለምሳ ወይም ለቁርስ የምናወጣውን ገንዘብ ለይተን በማስቀመጥ ለችግረኞች ማዋል፣ ልብስና ቁስል ማዘጋጀት፣ የማንጠቀምባቸውን ንጹህ ልብሶች ለድሆች ለመስጠት አሁኑኑ ማዘጋጀት፣ እንደዚሁም ቅድ መውጣት። በዚህ ጾም ቢያንስ 3 ሰዎችን እረዳለሁ ብሎ በቁጥር መወሰን። ምስጢሩ ምንድነው ካልከኝ፣ ለእግዚአብሔር የማበደር ምስጢር ነው። ለምጽዋት የምንሰጠው ገንዘብ ወይም ምግብ በምድር ላይ የጠፉ ቢመስልም ምስጢሩ ግን በሰማያዊ ባንክ መቀመጡ ነው። ለድሃ የሚራራ ለእግዚአብሔር ያበድራል። እግዚአብሔር ደግሞ ብድራቱን በረከትን ጨምሮ ይመልሳል። ምጽዋት ጾማችን ወደ ሰማይ እንዲበር የሚያደርገው ክንፍ ነው። ክንፍ የሌለው ወፍ መሬት ላይ እንደሚቀረው ሁሉ ምጽዋት የሌለው ጾምም ከመሬት አይነሳም።
ለዚህ ነው መጽሐፍ ቅዱስ እኔ የመረጥኩት ጾም ይህ አይደለምን? እንጀራ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታገባ ዘንድ፣ የታረዘውን ብታይ ታለብስ ዘንድ አይደለምን ብሎ ትንቢተ ኢሳይያስ ላይ ምዕራፍ 18 ቁጥር 6 ላይ እንደተናገረ፣ መጽሐፈ ምሳሌ ምዕራፍ 19 ላይም ለድሃ የሚራራ ለእግዚአብሔር ያበድራል፣ ያደረገውንም በጎነት መልሶ ይከፍሏል ይላል። እስቲ ይህንን በምሳሌ እንመልከት። የመቶ አለቃው ቆርኔሌዎስ ገና ክርስቲያን ሳይሆን በጾምና በመጽዋዕት ይተጋ ነበር። አንድ ቀን በጾም ላይ ሳለ የእግዚአብሔር መልአክ ተገልጦ ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ አለው። ይህ ምጽዋቱ ነው የመዳንን መንገድ የከፈተለትና የረዳው። ቅዱስ ጴጥሮስ ወደ ቤቱ እንዲመጣም ያደረገው ይህ ምጽዋቱ ነው የመዳንን መንገድ የከፈተለትና ቅዱስ ጴጥሮስ ወደ ቤቱ እንዲመጣ ያደረገው። ከዚህ ምን እንማራለን? ቆርኔሌዎስ በጾሙ ላይ ምጽዋትን በመጨመሩ ሰማያት ተከፈቱለት። አንተም ምጽዋትን ከጾም ጋር ካጣመርክ እግዚአብሔር የመዳንን የበረከት መንገድ በቤት ላይ ይከፍታል። የዛሬ ተግባሪ ውሳኔ ምን ይሁን? አሁኑኑ በቤትህ ውስጥ የጾም መመጽወቻ የሚሆን ሳጥን ወይም ፖስታ አዘጋጅ። በየቀኑ ከምግብ የቆጠብከውን ሳንቲም ወይም ብር በዚያ ውስጥ አስቀምጥ። በየሳምንቱ መጨረሻ ደግሞ ለሚገባው ሰው ስጥ። ውሳኔ ምን ይሁን ካልከኝ፣ በዚህ ጾም የራሴን ጉሮሮ ስዘጋ የሌላውን ወንድሜን ጉሮሮ ለመክፈት ወሰኛለሁ። ይህ ስድስተኛው የድል መሳሪያ ነው። የመጽዋዕት እጅ ያለው ሰው እግዚአብሔርን በቤቱ ይጋብዘዋል። ለመሆኑ በዚህ ጾም ለየት ያለ የመጽዋዕት ዕቅድ፣ ለምሳሌ ለተቸገሩ ተማሪዎች ወይም ለታመሙ አውጥተዋል? እስቲ አሁኑኑ ጀምር። ለመሆኑ በዚህ ጾም ለየት ያለ የመጽዋዕት ዕቅድ አውጥተሃል? እንግዲያውስ መልሱን ላንተ ልተወው። ሰባተኛው ለዐቢይ ጾም የሚያስፈልገን መሰረታዊ ነገር ስርዓትን ማክበር ነው። ቅበላን በመንፈሳዊ ስነ ስርዓት ማስኬድ። ታላቅ እንግዳ ሲመጣ ቤት ይጸዳል። ታላቁ ጾም ሲመጣ ደግሞ ልብ ይዘጋጃል። አንድ የምንወደው ዘመድ ታላቅ የሀገር መሪ ወይም የክብር እንግዳ ወደ ቤታችን እንደሚመጣ ስናውቅ ከወራት በፊት ዝግጅት እንጀምራለን። ቤታችንን እናድሳለን። ምርጥ ልብሳችንን እናዘጋጃለን። ደጃፋችንን እንጠርጋለን። ታዲያ የጌታችን የኢየሱስ ክርስቶስን ጾም ወይም ዐቢይ ጾምን ለመቀበል ከዚህ በላይ ዝግጅት አያስፈልገንምን? ቅበላ ማለት ጾሙን እንኳን ደህና መጣ ብሎ በፍቅርና በዝግጅት የመቀበል ስነ ስርዓት ነው። እስቲ ይህንን እናብራረው። በተለምዶ ቅበላ ሲባል በሥጋዊ መብልና መጠጥ መጥገብ፣ ከልክ በላይ መዝናናት ተደርጎ ይወሰዳል። ነገር ግን እውነተኛ ቅበላ የነፍስ ዝግጅት ነው። ለባለስልጣን የምናደርገው ጥንቃቄ ለጾሙ ክብር ይገባል እንደማለት ነው። ሌላው ቤትን ማጽዳት ነው። እንግዳ ሲመጣ ቤት እንደሚጸዳ ጾሙ ሲገባ አእምሮንና ልብን ከክፉ ሐሳብና ከዝሙት ምስል አጽዳው። ሌላው ምርጥ ስንቅ ማዘጋጀት ነው። ለክብር እንግዳ ምርጥ ምግብ እንደሚቀርብ ለጾሙም ምርጥ የሆነውን የጸሎትና የትሕትና ልብህን አዘጋጅ። ሌላው ከስካር መራቅ ነው። ነገ ጾም ነው ወይም ደግሞ ነገ ጾም ስለሚገባ ዛሬ ልስከር ማለት ንጉሥን ለመቀበል እየተዘጋጁ በቆሻሻ ላይ የመንከባለል ያህል ነውረኛና አስነዋሪ ተግባር ነው። ቅበላ በምስጋና እንጂ በጩኸትና በዝሙት ዘፈን መሆን የለበትም። ምስጢሩ ምንድነው ካልከኝ፣ የቅድስና ደጃፍ ነው። ቅበላ የቅድስና ደጃፍ ነው። ጾሙ ቅዱሰ ቅዱሳን ከሆነ ቅበለው ደግሞ ቅጽረ ቤተክርስቲያን ወይም አጥር ነው። አንድ ሰው ወደ ቅድስት ቤተክርስቲያን ሳይዘጋጅና ጫማውን ሳያወልቅ እንደማይገባ ወደ ዐቢይ ጾም በንስሐ ሳይዘጋጅ አይገባም። ቅበላ ማለት ሥጋን ለነፍስ ማስገዣ ሰዓት መቃረቡን የምናበስርበት ምስጢር ነው። ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መሥዋዕት አድርጋችሁ አቅርቡት፣ ይህም ለአእምሮ የሚመች አገልግሎታችሁ ነው ብሎ ሮሜ መልእክት ላይ እንደተናገረ ቅዱስ ጳውሎስ። እንግዲህ የመዳናችን ቀን ቀርቧልና እንደ ቀን በጨዋነት እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን ብሎ እንደተናገረ። እስቲ ይህንን በምሳሌ እንመልከት። በብሉይ ኪዳን እግዚአብሔር በሲና ተራራ ላይ ለሕዝቡ ሕግ ሊሰጥ ሲል ሕዝቡ ለ3 ቀን ራሳቸውን እንዲቀድሱ ልብሳቸውን እንዲያጥቡና እንዲያዘጋጁ
ታዘው ነበር። ያ ዝግጅት ባይኖር ኖሮ የእግዚአብሔርን ክብር ማየት አይችሉም ነበር። እዚህ ምን እንማራለን? አብይ ጾም እግዚአብሔርን በደብረ ታቦር የምናይበት፣ በጎልጎታ የምንከተልበት ወቅት ነው። ይህንን ክብር ለማየት ግን እንደ እስራኤላውያን በቅበላ ወቅት ራሳችንን ቀድሰን ልንጠብቀው ይገባል። የዛሬ ተግባር ምን መምሰል አለበት ካልከኝ፣ በዚህ የቅበላ ሳምንት ውስጥ ከልክ ያለፈ ስጋዊ ደስታን፣ መብልና መጠጥን፣ ጭፈራ ቤቶችን ተውና በቤተሰብ መካከል በመንፈሳዊ መዝሙርና በጸሎት አሳልፍ። ለጾሙ የሚያስፈልጉን የጾም ምግቦች፣ ጥራጥሬዎች፣ ዱቄት አስቀድማ አዘጋጅ። ጾሙ ሲገባ በገበያ ግርግር ጸሎትን አታቋርጥ። ውሳኔ ምን ይሁን ካልከኝ፣ ይህ ቅበላ ለኔ የንስሐና የዝግጅት እንጂ የስካርና የስጋ ደስታ አይሆንም። ይህ ሰባተኛው የድል መሳሪያ ነው። ጾሙን በክብር የተቀበለ ሰው በረከቱን በክብር ይካፈላል። ለመሆኑ ጾሙን ለመቀበል በቤት ውስጥ ያደረከው መንፈሳዊ ዝግጅት አለ? ለምሳሌ የጸሎት ቦታን ማጽዳት ወይም ደግሞ የጸሎት መጻሕፍትን ማዘጋጀት። ይህንን ራስን ጠይቅ። ሌላው ስምንተኛው ለዚህ አብይ ጾም የሚያስፈልግ ነገር ከቤተ መቅደስ ደጅ አለመለየት ነው። ቤተ ክርስቲያን የነፍስ ሆስፒታል ናት። ከሐኪሙ ያልራቀ በሽተኛ ፈጥኖ ይድናል። በአብይ ጾም ወቅት ቤተ ክርስቲያን ልዩ መንፈሳዊ ድባብ ይኖራታል። የሰርክ ጸሎቱ፣ ቅዳሴው፣ ሰዓታቱና መንፈሳዊ ጉባኤቱ ለደከመች ነፍስ ኃይል ይሰጣሉ። ጾሙን ብቻህን ቤት ውስጥ ከምትታገል ወደ እግዚአብሔር ቤት በመሄድ ከምዕመናን ጋር በአንድነት መጸለይና መማር ድልን ያቀላል። መውጣት ለማትችሉ ደግሞ ያላችሁበትን ቤት ወደ ቤተ መቅደስነት የመለወጥ ጥበብ ያስፈልጋችኋል። እስቲ ይህንን እናብራረው። የመንፈሴ ማገገሚያ ማዕከል ጾም የነፍስ ፈውስ የሚገኝበት ወቅት ነው። በሕክምና ዓለም አንድ በሽተኛ ፈጥኖ እንዲድን አድሚት ተደርጎ በሐኪሞች ክትትል ስር እንደሚቆይ ሁሉ እኛም በዚህ ጾም ከቤተክርስቲያን ደጅ አለመለየት አለብን። የጉባኤ ተሳትፎ፣ በየቀኑ የሚሰጡ ትምህርቶችን መከታተል አእምሯችንን ከዓለማዊ ግርግር ያሳርፈዋል። የሰርክ ጸሎት ቀኑን ሙሉ በሥራና በኑሮ የደከመች ነፍስን በቤተክርስቲያን ጉባኤ ማደስ ነው። ቤትዎን ቤተ መቅደስ ማድረግ በሥራ በሕመም ወይም በሌላ ምክንያት ወደ ቤተ ክርስቲያን መሄድ ካልቻሉ ቤትዎን ከማይረቡ ወሬዎችና ከቴሌቪዥን ጫጫታ ያጽዱ። በቤቶ ውስጥ መዝሙር ይክፈቱ፣ የጸሎት መጽሐፍ ይነበብ፣ ዕጣን ይታጠን። ያን ጊዜ ቤቶ የእግዚአብሔር ቤት ይሆናል። ቤተ ክርስቲያን የነፍስ ፈውስ የሚገኝባት ሆስፒታል የመሆኗ ምስጢር በዚያ ውስጥ ያለው የቅዱሳን መላእክት ጥበቃና የጸጋ ስርጭት ነው። አንድ ሰው በቅጽረ ቤተ ክርስቲያን ውስጥ ሲቆም ከዓለሙ ጭንቀት ወጥቶ ወደ ሰማያዊው ሰላም የመግባት ምስጢር ይፈጸምለታል። እግዚአብሔር ስሜ በዚያ ይኖራል ባለበት ስፍራ መገኘት የሰይጣንን ቀስት የመስበር ምስጢር አለው። መጽሐፍ ቅዱስ እንዲህ ይላል፣ በአደባባዮች አንዲት ቀን ከሺህ ቀን ይሻላል። በኃጢአተኞች ድንኳኖች ከመቀመጥ ይልቅ በአምላኬ ቤት እቆም ዘንድ መረጥኩ ብሎ መዝሙረኛው ዳዊት ይናገራል። እንደዚሁም ደግሞ የማቴዎስ ወንጌል ምዕራፍ 18 ላይ 2 ወይም 3 ሆኖ በስሜ በሚሰበሰቡበት በዚያ በመካከላቸው እገኛለሁ ይላል። እስቲ ይሄንን በምሳሌ እንመልከተው። ሐና የተባለችው ነብይት የ84 ዓመት መበለት ሆና ሳለ ከመቅደስ ሳትለይ በጾምና በጸሎት ሌሊትና ቀን ታገለግል ነበር። በዚህ ጽናቷ ምክንያት ጌታችን ሕፃን ሆኖ ወደ መቅደስ ሲመጣ የማየትና የማቀፍ ታላቅ በረከት አግኝታለች። ከዚህ የምንማረው ትምህርት ምንድነው ካልከኝ፣ ሐና ከመቅደስ አለመለየቷ የዓለምን መድኃኒት እንድታይ እንዳደረጋት እርሶም በዚህ ጾም ከቤተክርስቲያን ደጅ ባይርቁ በውስጥ ድንቅ የሆነ መንፈሳዊ መለወጥና የጌታን ረድኤት ያያሉ። የዛሬ ተግባሬ ውሳኔ ምን ይሆን ካልከኝ ደግሞ ከቤቶ ወይም ከሥራ ቦታው አቅራቢያ ያለችውን ቤተክርስቲያን መርሃ ግብር ይወቁ። በሳምንት ቢያንስ 3 ቀን በሰርክ ጸሎት ላይ እገኛለሁ ብለው ይወስኑ። መሄድ ካልቻሉ ደግሞ በቤቶ የጸሎት ጥግ አዘጋጅተው ያንን ሰዓት ለብቻው ከፈጣሪ ጋር ያሳልፉ። ውሳኔ ምን መሆን አለበት ካልከኝ ደግሞ በዚህ ጾም ከእግዚአብሔር ቤት አልርቅም፣ ቤቴንም የመንፈስ ቅዱስ ማደሪያ አደርጋለሁ ብለው ወስን። ይህ 8ኛው የድል መሳሪያ ነው። በቤተ መቅደስ የተጠለለ ሰው ጠላት አያገኘውም። ለመሆኑ በዚህ ጾም
በሳምንት ስንት ቀን ቤተ ክርስቲያን ለመሄድ አስበሃል? ሌላው ዘጠነኛው በዚህ አብይ ጾም የሚያስፈልግ ነገር የበጎ ፈቃድ አገልግሎት ነው። በተለይ ይሄ ለወጣቶች ወጣትነት ለማገልገል እንጂ ለመታከት የተሰጠ ጸጋ አይደለም። ታላቁ ጾም ሁዳዴ የሥጋን ድካም በነፍስ ኃይል የምናሸንፍበት ወቅት ነው። በተለይ ወጣቶች ጉልበት፣ ዕውቀትና ጊዜ ባላችሁ በዚህ ወቅት ጾማችሁን ፍሬያማ የምታደርጉት በቤተክርስቲያን በጎ ፈቃድ አገልግሎት ላይ ስትሰማሩ ነው። አገልግሎት ጾማችሁ እንዳይሰለቻችሁ የሚያደርግ መንፈሳዊ እንቅስቃሴ ነው። እስቲ ይህንን እናብራራው። ወጣትነት የኃይልና የውበት ዘመን ነው። ይህ ኃይል ደግሞ ለዓለማዊ ተድላና ለከንቱ ሩጫ ከሚባክን ለቤተክርስቲያን ለወገን ቢውል በረከቱ ለዘላለም ይኖራል። በጾም ወቅት ወጣቶች ሊያደርጓቸው የሚችሉት አገልግሎቶች ብዙ ናቸው። ለምሳሌ አንደኛ ቤተ መቅደስን ማጽዳት ሊሆን ይችላል። የአብያተ ክርስቲያናትን ግቢ ማጽዳት፣ ምንጣፎችን ማጠብና ለምዕመናን ምቹ ማድረግ። ሌላው በጎ አድራጎት ነው። የታመሙትን መጠየቅ፣ አቅመ ደካሞችን መርዳት፣ በጾም ወቅት የሚራቡትን ማሰብ፣ ዕውቀትን ማካፈል፣ በሰንበት ትምህርት ቤት ውስጥ መሳተፍ፣ ሕፃናትን ማስተማር፣ የቤተክርስቲያንን ሥርዓት ለማያውቁት ማስረዳት ነው። እነዚህ አገልግሎቶች ጾሙን በደስታ እንድትፈጽሙት ያደርጋችኋል። ስትሰጡ ትቀበላላችሁና፣ ስታገለግሉም ትከበራላችሁና። ምስጢሩ ምንድነው ካልከኝ የጸጋ በረከት ማከማቸት ነው። የአገልግሎት ምስጢር ዘር ነው። ዛሬ በወጣትነት የምታገለግለው አገልግሎት ለወደፊት ሕይወት የሚሆን የበረከት ዘር ነው። ስታገለግል የመንፈስ ቅዱስ ጸጋ በውስጥ ይበዛል። ያጋንንት ፈተናም ካንተ ይርቃል። ሰይጣን ሥራ ፈት ወጣትን በቀላሉ ያጠቃል። በአገልግሎት የተጠመደን ወጣት ግን ሊቀርበው አይችልም። አገልግሎት የሰማያዊ ክብር አክሊል ማከማቻ ምስጢር ነው። በጉብዝና ወራት ፈጣሪን አስብ፣ ክፉ ቀኖች ሳይመጡ ደስ አያሰኙም የምትላቸውም ዓመታት ሳይደርሱ ብሎ መጽሐፈ መክብብ ጠይወኛው ሰለሞን ምዕራፍ 12 ላይ እንደተናገረ፣ እነዚሁም ደግሞ እናንተ ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላችኋለሁ ብሎ ዮሐንስ በአንደኛ መልእክቱ ላይ ምዕራፍ 2 ቁጥር 14 ላይ እንደተናገረ። እስቲ ይህንን በምሳሌ እንመልከት። ልዑል ቅዱስ ጊዮርጊስ የ20 ዓመት ወጣትና የሰራዊት አዛዥ ነበረ። ንጉሥ ዲዮቅልጥያኖስ ክርስቶስን ካድ ብሎ ታላቅ ሽልማትና ክብር ቢያቀርብለትም ቅዱስ ጊዮርጊስ ግን ወጣትነቱንና ክብሩን ለክርስቶስ ምስክርነት ሰጠ። 7 ዓመታት ሙሉ ታላቅ መከራን በትዕግስት ተቀብሎ አምላኩን አገለገለ። ከዚህ የምንማረው ትምህርት ምንድን ነው? ቅዱስ ጊዮርጊስ ወጣትነቱን ለምድሬ ንጉሥ ከመገዛት ይልቅ ለሰማያዊው ንጉሥ በመስጠቱ ዛሬ በዓለም ሁሉ የሚታወቅ የመንግሥተ ሰማያት ኮከብ ለመሆን በቅቷል። እናንተም ወጣትነታችሁን ለቤተ ክርስቲያን ብትሰጡ ክብራችሁ ዘላለማዊ ይሆናል። ታዲያ እንዴት ልተግብረው ካልከኝ በአቅራቢያ ወዳለ ሰንበት ትምህርት ቤት ወይም የበጎ አድራጎት ማህበር ይሂድና የምን አገልግሎት ልስጥ ብለህ ጠይቅ። ቢያንስ በሳምንት አንድ ቀን ለቤተ ክርስቲያን ነፃ አገልግሎት ለመስጠት ዛሬውኑ ወስን። ውሳኔ ምን ይሁን ካልከኝ ደግሞ ጉልበቴና ዕውቀቴ ለፈጣሪ አገልግሎት ይውላል፣ በዚህ ጾም ሰነፍ ወጣት አልሆንም ብለህ ወስን። ይህ 9ኛው የድል መሳሪያ ነው። አገልጋይ ወጣት የቤተ ክርስቲያን አጥር ነው። ለመሆኑ በዚህ ጾም ለመሳተፍ ያሰብከው የአገልግሎት ዘርፍ ለምሳሌ ጽዳት ሊሆን ይችላል፣ ትምህርት ሊሆን ይችላል፣ የሰንበት ትምህርት ቤት አገልግሎት ሊሆን ይችላል፣ ወይም በጎ አድራጎት ሊሆን ይችላል። የትኛውን መረጥክ ወይም የትኛውን ወሰንክ? መልሱን ላንተ ተዋለሁ። ሌላው 10ኛውና እጅግ በጣም አስፈላጊው በዚህ አብይ ጾም የሚያስፈልግ እስከ ሕይወትን ፍጻሜ የሚያስፈልግ ነገር የሕይወትን ማህተም ወይም ሥጋ ወደሙን መብላትና መጠጣት ነው። የጾም ሁሉ ፍጻሜና የድል አክሊል ከጌታችን ጋር መገናኘት ነው። አንድ ሰው ረጅም መንገድ ተጉዞ ደክሞና ተርቦ መጨረሻ ላይ የሚያርፍበት ቤት እንደሚፈልግ ሁሉ እኛም በአብይ ጾም ወቅት 55 ቀናት ሙሉ የምንጾመው የምንጸልየውና የምንጋደለው ለአንድ ታላቅ ግብ ነው።
እርሱም የሕይወት ማኅተም የሆነውን የጌታችንን ቅዱስ ሥጋና ክቡር ደሙን መቀበል ነው። ጾም ያለ ቁርባን እንደሚገፋ ጀልባ ነው፣ የትም አይደርስም። ስለዚህ ጾሙን ስንጀምር ዓይናችን ማየት ያለበት የትንሣኤውን ዕለትና የቅዱስ ቁርባኑን ማዕድ ነው። እስቲ ይህንን እናብራራው። ሥጋው ደሙ ዝም ብሎ ሥርዓት ሳይሆን ከሕይወት ምንጭ ጋር በቀጥታ መገናኘት ነው። በጾም ወቅት ሰውነታችንን ከምድራዊ ምግብ የምናርቀው ሰማያዊ ምግብ ለመቀበል ራሳችንን ብቁ ለማድረግ ነው። ለሥጋው ደሙ የሚደረግ ዝግጅትስ እንዴት መሆን አለበት ካልከኝ፣ አንደኛ ራስን መመርመር ነው። ለዚህ ክቡር ምስጢር የሚሆን ንጹሕ ሕይወት አለኝን ብሎ ራስን መጠየቅ፣ ከዛ ራስን ለንስሐ ማዘጋጀት። ሁለተኛው በትሕትና መቆም ነው። እኛ ደካሞች ስንሆን ጌታ ግን በቸርነቱ የሚሰጠን መሆኑን አምኖ በናፍቆት መጠበቅ ነው። ሦስተኛው የመጨረሻው ግብ ማድረግ ነው። ጾሙን ስንጀምር በዚህ ጾም መጨረሻ ላይ ቆርቤ ከጌታዬ ጋር እዋሃዳለሁ ብሎ መወሰን ለጾሙ ኃይልና ጥንካሬ ይሰጣል። ከዚህ የምንረዳው ምስጢር ምንድን ነው ካልከኝ፣ የቅዱስ ቁርባን ምስጢር የዘላለም ሕይወት ዋስትና ነው፣ ሕያውነት ነው። ሥጋዊ ምግብ ለጥቂት ሰዓት ያጠግባል፣ ሥጋው ደግሞ ግን ለዘላለም ሕይወት ይሰጣል። ጌታችን በእኛ እኛም በጌታችን የምንኖርበት ታላቅ ምስጢር የቁርባን ምስጢር ነው። ቁርባን የጾማችን ማኅተብ ነው። አንድ ደብዳቤ ተጽፎ ማኅተብ ካልተረገጠበት ዋጋ እንደሌለው ሁሉ ጾማችንም በሥጋው ደሙ ካልታተመ መንፈሳዊ ሙሉነት አይኖረውም። መጽሐፍ ሲናገር እንዲህ ይላል። ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሎ ይናገራል። እንደዚሁም ደግሞ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይለናል። እስቲ ይህንን በምሳሌ እንመልከተው። በአዲስ ኪዳን መጀመሪያ ላይ የነበሩ ክርስቲያኖች በየቀኑ በጸሎትና በጾም ይተጉ ነበር። ዋናው ተግባራቸው ግን እንጀራውን በመቁረስ በቅዱስ ቁርባን አንድ መሆን ነበር። ያ ቁርባን ነው ለአንበሳ ተጥለው እንኳን እንዳይፈሩ፣ በመከራ ውስጥ ሆነው እንኳን ደስተኞች እንዲሆኑ ኃይል ይሰጣቸው። ከዚህ የምንማረው ትምህርት ምንድነው ካላችሁኝ፣ ጾምህን በቁርባን ካሳረክ በሕይወት የሚመጣውን ማንኛውንም ፈተና የምታሸንፍበት ሰማያዊ ኃይል በውስጥ ይኖራል። ሞት እንኳን ሊያሸንፍ የማይችልበትን የሕይወት ማኅተም ታገኛለህ። የዛሬ ተግባሬ ውሳኔ ምን ይሆን ካልከኝ፣ ከንስሐ አባት ጋር በመመካከር ለሥጋው ደሙ የሚያበቃህን መንፈሴ ጉዞ ዛሬውኑ ጀምር። በዚህ ጾም ንስሐ ገብቼ ቅዱስ ሥጋውና ክቡር ደሙን ተቀብዬ ብለህ በልብ ቁረጥ። ለዚህም የሚሆን የቅድስናና የጥንቃቄ ሕይወት አሁኑኑ ተለማመድ። ውሳኔ ምን ይሆን ካልከኝ፣ የጾሜ ግብ ሆዴን ማርካት ሳይሆን ነፍሴን በጌቴ ሥጋና ደም ማጥገብ ነው ብለህ ወስን። ይህ 10ኛውና የመጨረሻው የድል መሳሪያ ነው። በክርስቶስ የታተመ ሕይወት የዘላለም ነው። ቀጣዩ እርምጃ 10ሩንም የድል ዝግጅት አይተናል። አሁን የቀረን ውሳኔ ላይ መድረስ ብቻ ነው። ይህ 10ኛው የመጨረሻው የድል መሳሪያ ነው። በክርስቶስ የታተመ ሕይወት የዘላለም ነው። እስቲ አሁን ደግሞ የጾም መመሪያ ልስጥ። አንደኛ፣ የጾም መንፈሳዊ ዓላማ መቅረብ ነው፣ ወደ ፈጣሪ በጸሎትና በንስሐ መቅረብ። ሁለተኛ፣ መግራት ነው፣ ሥጋዊ ፍላጎትን ለነፍስ ማስገዛት። ሦስተኛ፣ መራራት ነው፣ የተራቡትን በማሰብ ምጽዋት መስጠት። ሌላው የአመጋገብ ሥርዓት ነው። ከምን እንቆጠባለን? ማንኛውም የእንስሳት ተዋጽኦ፣ ሥጋ፣ ወተት፣ ቅቤ፣ እንቁላል፣ አይብ የመሳሰሉት ነገሮችን መቆጠብ ነው። ሌላው የመግቢያ ሰዓት ነው። እንደ አቅምና እንደ መመሪያው እስከ ቀኑ 9 ሰዓት ወይም እንደየአጥቢያው ትእዛዝ መቆየት ነው። ሌላው መጠን ነው። በጾም ወቅት ከመጠን በላይ አለመመገብና ሆድን አለመሙላት ነው። 3 የዕለት ተዕለት ተግባራትን ልንገርህ። አንደኛ፣ ንባብ፣ መጽሐፍ ቅዱስና መንፈሳዊ መጽሐፍትን ማጥናት፣ በወሰኑ የጸሎት ሰዓት መጽናት፣ ጠዋት፣ ቀትር፣ ማታ። ሦስተኛ፣ ጉባኤ ነው። በሚቻል መጠን በቤተክርስቲያን የሚሰጡ ትምህርቶችንና ቅዳሴዎችን መካፈል ነው። 4 የባህሪ ጥንቃቄ ወይም ውስጣዊ ጾም። አንደበት፣ ከሐሜት ከውሸትና ከጭቅጭቅ መቆጠብ። ሁለተኛ፣ ልቦና፣
ከቂም ከጥልና ከክፉ አስተሳሰብ መጽዳት። ሌላው ሶስተኛው ዓይን ነው። የማይገቡ ምስሎችን፣ ትርኢቶችን ከመመልከት መከልከል። ሌላው ጾም ማለት ምግብ መተው ብቻ ሳይሆን ከክፉ ነገር ሁሉ መራቅም ጭምር ነው። የዐቢይ ጾም 5 ወሳኝ ጥንቃቄዎች። ጾም በረከት እንጂ ድካም ብቻ እንዳይሆን እነዚህን መሰናክሎች በንቃት ተከታተላቸው። አንደኛ፣ ግብዝነት ወይም ለሰው መታየት መፈለግ። ጾምህ በእግዚአብሔርና በአንተ መካከል ያለ የፍቅር ምስጢር ይሁን። ጾምህን ለሰዎች ለማሳወቅ አትሞክር። ፊትን አታጠውልግ። ደከመኝ፣ ተራብኩ የሚል ስሜት ለሰው አታሳይ። ለሰው ብለህ ብትጾም ዋጋ እዚሁ ምድር ላይ ይቀራል። ጾም የልብ እንጂ የፊት ድራማ አይደለም። ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾሙ ሊታዩ ፊታቸውን ያጠፋሉና ብሎ ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ተናግሯል። ይህንን በምሳሌ ስንመለከተው ፈሪሳዊ ሰው በመቅደስ ቆሞ በሳምንት 2 ጊዜ እጾማለሁ እያለ ራሱን አሞገሰ። ቀራጩ ግን ኃጢአተኛውን ማረኝ ብሎ በትሕትና ቆመ። የጸደቀውና ዋጋ ያገኘው ግን ትሑቱ ቀራጩ ነበረ። ሌላው ሁለተኛው መንፈሳዊ ኩራት ነው። ሌላውን መናቅ። ስለ ጾምክ ጻድቅ፣ ስለ አጾሙ ወንድም ደግሞ ኃጢአተኛ አድርገ አትፍረድ። ሰይጣን አንተን ማስራብ ካልቻለ በጾም እንድትኮራና ሌላውን እንድትንድ ያደርግሃል። ጾም ትሕትና እንጂ የበላይነት ስሜት ሊያመጣ አይገባም። ምስጢሩ እውነተኛ ጾም የራስን ድካም እንጂ የሌላውን ኃጢአት አያሳይም። የማይጾመው በሚጾመው ላይ አይፍረድ ይላል ሮሜ ምዕራፍ 14 ላይ በትርጉም የተወሰደ ነው ይህ ጥቅስ። እስቲ ይህንን በምሳሌ እንመልከተው። የአባቶች አባባል አለ፣ ከመጾም የተነሳ ብትኮራ ከምትጾመው ይልቅ ብትበላ ይሻልሃል፣ ኩራት ጾሙን ወደ ውድቀት ይለውጠዋል ብሎ ይናገራል። ሌላው ሶስተኛው የአንደበት ጥንቃቄ ነው። ሐሜትና ክፉ ንግግርን ማስወገድ። ሥጋን ትቶ ነፍስን፣ ወንድምን መብላት ጾምን ከንቱ ያደርጋል። የእንስሳትን ተዋጽኦ ሥጋ፣ ወተት የመሳሰሉትን ትተ የወንድምን ሥጋ በሐሜት የምትበላ ከሆነ ጾም ትርጉም የለውም። ከአፍ የሚገባው ምግብ ሥጋን ያደክማል እንጂ ሰውን አያረክስም። ከአፍ የሚወጣው ክፉ ቃል ግን ሰውን ያረክሳል። ጾሙ ሆድን ብቻ ሳይሆን አንደበትንም መገደብ ነው። ወደ አፍ የሚገባ ሰውን አያረክስም፣ ከአፍ የሚወጣው ግን ሰውን ያረክሳል ብሎ ጌታችን በማቴዎስ ወንጌል ምዕራፍ 15 እንደተናገረ። እስቲ ይህንን በምሳሌ እንመልከተው። አንድ መነኩሴ በጾም ወቅት ወንድሙን ሲያማ አበምኔቱ ልጄ ሆይ ሥጋ በልተ ቢሆን ይሻል ነበር አሉት። ይህ ማለት ሰውን ማማት ከሥጋ መብላት በላይ ኃጢአት መሆኑን ማሳያ ነው። አራተኛው ነገር ደግሞ መጠነኛ ምግብ ወይም ከርሰ አምልኮን መጥላት ነው። ጾም ማለት ሆድን በንጹህ ምግብ መሙላት ሳይሆን ሥጋን ለነፍስ ማስገዛት ነው። የጾም ምግብ አትክልት ስለሆነ ብቻ ያለ ልክ መብላት ጾሙን የምግብ ለውጥ ብቻ ያደርገዋል። ጾም ዓላማው ሥጋን ማድከም እንጂ በጾም ስም ሆድን በምርጥ ምግቦች ማወፈር አይደለም። ጥቂት መብላት ነፍስን ነቅታ እንድትጸልይ ያደርጋታል። ሆዳቸው አምላካቸው ለሆነ ፍጻሜያቸው ጥፋት ነው ይላል ፊልጵስዩስ ምዕራፍ 3 ቁጥር 19። እስቲ ይህንን በምሳሌ እንመልከተው። ቅዱሳን አባቶቻችን በጾም ወቅት የሚበሉት ለሕይወት መቆያ ያህል ብቻ ነበር። ይህም መንፈሳዊ ጥንካሬና ብሩህ አእምሮ ሰጥቷቸው ነበር። ሌላው አምስተኛውና የመጨረሻው ተስፋ አለመቁረጥ ወይም ጽናት ነው። ብትወድቅ እንኳ ተነስተ ጾምህን ቀጥል። እግዚአብሔር ጥረትህን እንጂ ድክመትህን ብቻ አይመለከትም። በጾም መካከል በድካም በሕመም ወይም በፈተና ብትሰናከል ጾሜ ተበላሸ ብለ ተስፋ አትቁረጥ። ሰይጣን ተስፋ በማስቆረጥ ከበረከቱ ሊያስወጣ ይፈልጋል። ወዲያውኑ ንስሐ ገብተ ጾምህን በጽናት ቀጥል። ጽናት የድል አክሊል ባለቤት ያደርጋል። ጻድቅ 7 ጊዜ ይወድቃልና 7 ጊዜም ይነሳል ብሎ መጽሐፈ ምሳሌ ምዕራፍ 24 ላይ እንደተናገረ። እስቲ ይህንን በምሳሌ እንመልከት። አንድ ተራራ የሚወጣ ሰው መንገድ ላይ ቢንሸራተት ተመልሶ ወደ ታች አይወርድም። ይልቁንም ተነስቶ አቧራውን አራግፎ ጉዞውን ይቀጥላል እንጂ። አንተም በጾም ጉዞ ላይ ድክመት ቢገጥም ተነስና ጉዞውን ቀጥል። የፍጻሜ በረከት እነዚህን 10ቱን የዝግጅት ምክሮችና 5ቱን ጥንቃቄዎች ይዘ ወደ ጾሙ ብትገባ በትንሣኤው ዕለት የምትቀበለው ደስታ ታላቅ ይሆናል።
ስለሆነም እነዚህን ተግባራቶች በመፈጸም ጾሙን ልንጾመውና ልንጀምረው ያስፈልጋል። ጾሙን ለበረከት ያድርግልን። ውድ የያኖስ ቲዩብ ቤተሰቦች ለዛሬ ይዘንላችሁ የቀረብነው መርሃ ግብር ይህንን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ ቪዲዮም ስንለቅ ደግሞ እንዲደርሳችሁ የደወል ምልክቷን ተጫኑ። እንደዚሁም ደግሞ ቪዲዮን ከወደዳችሁት ላይክ በማድረግ አበረታቱን። ያላችሁን ሐሳብ አስተያየትም በኮሜንት ሴክሽን ላይ ብታስቀምጡልን ይደርሰናል። ወስብሐት ለእግዚአብሔር። ይቆየን።